እሺ ወንድሜ ተዋቸው እንኳን በሰላም መጣህልን። እንኳን ደህና ቆያችሁ። አርበኛ ቃላ ወርቅዬ እባላለሁ። የምኒልክ ዕዝ የንጉስ ሚካኤል አሊኮር ህዝብ ግንኙነት ኃላፊ ነኝ። ተመልካቾቻችን በዚህ ከኔ ጎን የምታዩት ወንድማችን በደቡብ ወሎ ወግዲ ወረዳ በሰላም አስከባሪነት ሲያገለግል የነበረ ወጣት ነው። አሁን ላይ ወደ ኮሩ ወደ መብረቅ ክፍለ ጦር በተቀላቀለ ወንድማችን ነው ማለት ነው። እስኪ የነበረውን ሁኔታ ራሱን በማስተዋወቅ ይጀምራል ማለት ነው። እስኪ ራስህን በማስተዋወቅ ጀምር። እሺ እኔ ስሜ ተዋቸው ጋሻው እንዳለው እባላለሁ። በደቡብ ወሎ ዞን ወግዲ ወረዳ ሰላም አስከባሪ ነበርኩ። ያው ሰላም አስከባሪ ባሳለፍኩበት ሰዓት ያየሁት በጣም የሚያስጠላ እና በጣም የሚያስዘገንን ነበረ። አንደኛ ሴትን አስገድዶ እህቶቻችንን አስገድዶ መድፈር አለ። ምሳሌ በቀደም ዕለት ተደፈረልኝ ነበረ ሆቴል የምትሰራ እንደውም ልጅቷ ወደ ማነው ሰሜን ወሎ ዞን ወደ ዲያውንት ነው የምትኖር። ከዚያ ነበር እንጀራ ፈልጋ መጣ ያለች ማለት ነው። ስለዚህ እሷ በመከላከያ ያለ ወድ በግድ እየተረገጠ ሄዳ የተደፈረችበት ሁኔታ አለ ማለት ነው። በተመሳሳይ ደግሞ በቀደም ዕለት አንድ ከሌላ ሀገር መጥቶ እንጀራ ፈልጎ የሚሰራ ወንድማችን ነበረ። ያው ስሙንም ባላቀው እንኳን በጣም ብቻ ልጁ ምስኪን ነበረ። እሱንም በአዘግናኝ ሁኔታ በ4 በ5 ጥይት የተገደለበት ሁኔታ ያለ ማለት ነው። እና ልክ በተመሳሳይ እንደዚህ ነው። በኬላ ላይ ራሱ ነበረ። ኬላ በቀደም ዕለት ነፍሰ ጡር አንድ መከላከያ ገድሏል። ነፍሰ ጡሯን ወደ ሕክምና እየሄደች እያለ ማለት ነው። እና እስከዚህ ድረስ ነው በጣም የሚያስጠላው። ደግሞ ያለው ሰላም አስከባሪው ሚሊሻው ማነው የወረዳው ኃላፊ ያሉት አመራሮች በተለይም የነዚህን ንጹሃኖች እና የነዚህን ማህበረሰቦች ሀሳብ ባለመስማት ከሚሊሻው ማነው ከመከላከያ ጋር ዝም ብለው እያለባበሱ ነበር ማለት ነው። ምሳሌ አሁን ባለፈው ተደፈረ ስላልኳችሁ ልጅ ከሳ ነበረ፣ ግን ምንም ተቀባይነት አላገኘችም። ለምን? ባንድ ስለሚሰሩ ስለነበረ ማለት ነው። እና ያው ብላችሁ ወንድሞቼ አሁን እኔ ዝሮ ሰሜንም ታላችሁ ተዋቸው ጋሻው እንዳለው እባላለሁ። መጀመሪያ አስታውቂያችኋለሁኝ። ያው እኔ ለእናንተ አንድ የሚጠቅም ነገር ማርብላችሁ እኔ ወደ የተቀላቀልኩበት ወደ አማራ ፋኖ ብትቀላቀሉ ወደ ትክክለኛው ትግል ያው ከዚህም በላይ ብዙም ገልጬ ባልነግራችሁ ማለት ነው። አሁን አንተ የዚህ ህዝብ ልጅ ነህ፣ ከዚህ ህዝብ የወጣህ ነህ። ይሄ ጥምር ጦር የሚባለው አካል በህዝቡ ላይ ደረሰ ያለው ግፍ ምን ይመስላል ብለህ ታስባለህ? እስኪ አንተ አው ዝሮ በህዝቡ ላይ በጣም የሚያስጠላ ነው እየተደረገ ያለ። ወረዳው አሁን ምሳሌ አሁን የኛ ወረዳው ህዝቡን በተለያየ ጥቅም በማታለል ማለት ነው ወጣቱን እያስገቡ መሬት እንሰጣለን ምናምን እያሉ በጥቅማ ጥቅም እያሰሩ ማለት ነው። የማይሰራ መሳሪያ ነው አሁን አብዛኛው ያለ የማይሰራ ሚኒሽር ማለት ነው። ለዚያውም ደግሞ 4 ጥይት 5 ጥይት ይሰጠዋል። አንዷን መፈተሻ ይላል፣ አንዷን ሞክስ ይላል፣ 2 ጥይት ያስገባዋል። ያለ በማያውቀው ምንም ህዝቡን እያስጨረሱ ነው ማለት ነው ወጣቱ። እሺ ተዋቸው በቆይታ በተለይ ይሄ ፋሽስቱ ወራሪው ስርዓት የአማራን ህዝብ በዚህ ምን ላይ እንዲያለ እያየኸው ነው እና ይህንን ህዝብ ያፈናቅለዋል፣ ይገለዋል፣ ንጹሃን ይረሽናል። በዚህ እንኳን በዚህ አሁን አንተ ከመጣህበት ቀን 8 ቀን አካባቢ በሚሆነው ንጹሃን ተረሽኗል። አሳምቡሳ የሚጠብስ ቦምቦሊኖ ጠብሶ የሚያድር 2 ልጅ ያለው የፋኖ መረጃ ነህ ተብሎ በአደባባይ ተረሽኗል። እዚህ ወግዲ ወረዳ ላይ ሸህ ተረሽኗል። ቄስ ተገሏል። ወላድ ተገላለች። በሰራው ጤና ጣቢያ መታከም የማይችል ህዝብ ነው የአማራ ህዝብ አሁን ባለበት ሁኔታና ስለዚህ እስኪ የምትለን ነገር ካለ? ይሄ ግልጽ ነው። እኔም ቅድም ገልጬዋለሁ። አንደኛ ወላዶች እንደዚህ በሚመጣበት ሰዓት በባጃጅ ያው ወረዳውም በቂ አምቡላንስ ስለማይሰጣቸው በባጃጅ ነው የሚመጡ። በባጃጅ በሚመጡ ሰዓት ብዙ ወላዶች እየተመቱ ነው። እኔ ተገባው አይደል? እንደገና አሁን ያልከውም ትክክል ነው። በቀደም ዕለታም እንደዚህ ነው። ማነው ስሙን ወንድማችን አስሜ ነው ማን ይባል በሰላም አስከባሪ አያሌው ባል ሚኒሻ ተረሽኗል ማለት ነው። በአስዘግናኝ ሁኔታ እንደውም በ4 በ5 ጥይት ማለት ነው። ምንድነው ጥፋቱ? አሁን ይሄ ወጣቱ ልጅ ምን ተገንቶበት ነው በአያሌው በሚባለው ሚኒሻ እንዲረሸን የተደረገው? ምክንያቱ ዙሮ ሰርቶ በመብላቱ ሰርቶ እንደሚበላ ነውና ግን
ያው በቃ አማራ በመሆኑ ብቻ ይመስለኛል ሰርቶ ስለበላ። እሺ ተዋቸው። በመጨረሻ የምጠይቅህ ጥያቄ አንተ በህዝቤ ላይ አልተኩስም ከዚህ በኋላ ይበቃኛል ብለህ ወደ ትክክለኛው ትግል መጥተሃል። አንደኛ ባደረግንልህ አቀባበል እንዴት አድርገን እንደተቀበልንህ ፋኖ እንዴት አድርጎ እንደተቀበለህ እንድትነግረኝ እፈልጋለሁ። ከዛ ባለፈ አሁንም በአንተ ተቃራኒ ሆነው ህዝባቸውን እየወጉ እየበደሉ ላሉት የሰላም አስከባሪ የአማራ ሚኒሻ፣ የአማራ ፖሊስ፣ አድማ ብተና እንዲሁም መከላከያ ሰራዊት ማስተላለፍ የምትፈልገው መልእክት ካለ በመጨረሻ ልጋብዝህ እስኪ። ያው በዚህ የማስተላልፈው ያው እኔ ወደዚህ ስመጣ እየፈራሁ ነበር የመጣሁ። እንደዛ አልነበረም። በጣም ፈርቼ ነበረ። እነሱ በቃ እዛም እንደሚያካብዱት ያ ፋኖ ሲፈልጣል ይቆርጣል እዚህ የነበረን ኃይል ምናምን በሚል ነው የሚያግዱት። እዚህ ስመጣ በጣም ደስ የሚል ነው። ምንም የደረሰብኝ ነገር የለም። ደስ በሚል አቀባበል በሻይ ቡናውም በምግቡም በሁሉ ነገር ደስ በሚል ነው። እስካሁን ድረስ የደረሰብኝ ግልታት የለም እና አሁን እኔ የማቀርበው ትክክለኛ ላሉ ጓዶቻችን አሁን ወደዚህ መጥተው ቢቀላቀሉ ማለት ነው። ትክክለኛ ወደ አማራ ፋኖ መጥተው ቢቀላቀሉ ማስተላለፍ የምፈልገው መልእክት የአማራ ሚኒሻ፣ የአማራ አድማ ብተና፣ የአማራ ፖሊስ እንዲሁም መከላከያ ሰራዊት ይህንን ስርዓት አያችሁት። እስከዚህ ቀን ድረስ አፍርሼዋለሁ፣ ደምስሼዋለሁ፣ አጥፍቼዋለሁ፣ በትኛቸዋለሁ የሚለውን የአማራ ፋኖ በአንድ ቀን ውሎ የተማረከ መሳሪያ፣ በአንድ ቀን ውሎ የተማረከ የመከላከያ ሰራዊት ሚኒሻ እንዲሁም ፖሊስ መሬት ላይ ያለውን ሀቅ እያያችሁት ነው እና አሁን ቢሆን ተከታታይ 15 ቀናት ኮሩ ጥሪ አድርጎላችኋል። በሰላም ወደ የቤታችሁ ገብታችሁ ልጆቻችሁን እንድታሳድጉ ትዳራችሁን እንድትመሩና መሬታችሁን እንድታርሱ በጥብቅ ኮሩ መልእክት አስተላልፏል። እርግጠኛ ሆኜ የምነግራችሁ ይሄ ስርዓት ፋኖን አያሸንፈውም። ባንክም ታንክም ድሮንም መጠቀም ያለበትን መሳሪያ ሁሉ አማራ ህዝብ ላይ ተጠቅሞ ጨርሷል። ነገር ግን ይህንን ሁሉ ተጠቅሞ ፋኖን አሸንፎታል ወይ ቀንሶታል ወይ? አይሆንም፣ አልሆነም። እንደ ምድር አሸዋ እንደ ሰማይ ከዋክብት እየበዛን ነው የሄደው። የአማራ ህዝብ ማለት በህይወት የመኖር መብቱን የተነጠቀ በብሔሩ በማንነቱ አማራ በመሆኑ ብቻ የእምነት ተቋማቶቹ የሚቃጠሉበት በመታወቂያው እየታየ 50 ዓመት 60 ዓመት ከኖሩበት ቤታቸው የተፈናቀለና የታረደ ስለሆነ በተለይ የአማራ ሚኒሻ ለአማራ ህዝብ መከፈል የሌለበትን ውለታ እየከፈላችሁ ስለሆነ ያላችሁት የታሪክ አተላ አትሆኑ፣ የታሪክ ተወቃሽ አትሆኑ። ፋኖ ማሸነፉ ላይቀር ለዘላለም ስንተዛዘብ እንኖራለን። በጎናችሁ እየወደቀ ያለውን መከላከያ ሰራዊት፣ ሚኒሻ፣ ፖሊስ፣ አድማ ብተና እያያችሁ ሞታቸው ሞተ በፈቃዱ ሆኖ ነው እየቀረ ያለውና አሁንም በጥብቅ ይህንን መልእክት ስናስተላልፍ ቶሎ ብላችሁ ወደ ሰላም ህይወታችሁ እንድትቀላቀሉ ጠርተናችኋል። ካልሆነ ግን የመጨረሻው ደሞዝ ከጎናችሁ የወደቁት አካላቶች እያያችኋቸው ስለሆነ አሁንም ግዳጃችን ይቀጥላል፣ ትግላችን ይቀጥላል። ፋኖ ያሸንፋል። አመሰግናለሁ።